ከሁለት ሳምንት በላይ የሚቆይ ሳል አለዎት? በሌሊት ብዙ ላብ ያልበዎታል? ወይንስ ምክንያቱ ያልታወቀ ክብደቶ እየቀነሰ ነው? እነዚህ ቀላል የሚመስሉ ምልክቶች አንዳንዴ ከባድ የጤና ችግር ምልክቶች ሊሆኑ ይችላሉ። ዛሬ ብዙ ሰዎችን ስለሚያጠቃው ቱበርኩሎሲስ ወይንም ስለ ቲቢ እንነጋገራለን። ቲቢ እንዴት ይተላለፋል? ዋና ዋና ምልክቶችስ ምንድናቸው? ይህ በሽታ ይፈወሳልን? በሕክምና መድኃኒት ይኖረዋል? በዚህ ቪዲዮ መጨረሻ ድረስ ከተከታተሉ ራስዎንና ቤተሰብዎን ከቲቢ በሽታ ለመጠበቅ ማወቅ ያለብዎትን ጠቃሚ መረጃ ይማራሉ። ተከታተሉ። በቅድሚያ ሰብስክራይብ ማድረግዎትን አይርሱ። ቲቢ ወይንም ደግሞ የሳምባ ነቀርሳ በተለምዶ የሚባለው በሽታ ዋናው መንስኤው ማይኮባክቴሪየም ቱበርኩሎሲስ የተባለ ባክቴሪያ አማካኝነት የሚከሰት በሽታ ነው። የሳምባ ነቀርሳ በዋነኝነት ሳምባችንን የሚያጠቃ በሽታ ሲሆን እንዲሁም ሌሎች የሰውነት ክፍሎችንም ሊጎዳ ይችላል። በተለይ እንደ አጥንት፣ አንጀት፣ ኩላሊትና አይምሮም በዚህ በሽታ ሊያዝ ይችላል። የሳምባ ነቀርሳ በሽታ ተላላፊ በሽታ ሲሆን ታማሚው በሚያስልበት፣ በሚያነጥስበትና በሚያወራበት ወቅት ከውስጥ ያሉ ባክቴሪያዎች በጥቃቅን የሆኑ በአይን የማይታዩ ባክቴሪያዎች በቀላሉ ወደ አየር ሊገቡ ይችላሉ። በአየር ላይም ለሰዓታት ሊቆይ ይችላል ይህ ባክቴሪያ ማለት ነው። ጤናማ ሰው ወደ ውስጥ አየር ሲያስገባ ይህን ባክቴሪያ ወደ ውስጥ ሊያስገባው ይችላል። የመጋለጥ አጋጣሚዎቹ በማን ላይ የከፉ ናቸው የሚለውን በምናይበት ጊዜ ከታካሚው ጋር ለረጅም ጊዜ አብሮ የሚኖሩ ሰዎች ወይንም ደግሞ በስራ ባልደረባ ሰዎች እነሱ የመጋለጥ እድላቸው ከፍተኛ ሊሆን ይችላል። የመከላከያ አቅማቸው ዝቅተኛ የሆኑ ለምሳሌ እንደ HIV ኤድስ ታማሚ የሆኑ ሰዎች፣ ስኳር በሽተኞች፣ የኩላሊት እና የካንሰር በሽተኛ ሰዎች በቀላሉ ለዚህ በሽታ የመጋለጥ እድላቸው ከፍተኛ ይሆናል ማለት ነው። ሌላውን በምናይበት ጊዜ ህፃናትና አረጋውያን እነዚህ የመከላከያ አቅማቸው ዝቅተኛ ስለሆነ በሽታውን የማሳየት እድላቸው ከፍተኛ ሊሆን ይችላል ማለት ነው። በተጨማሪም በእስር ቤቶች በአንድ ላይ ተፋፍጎ የሚኖሩ ሰዎች እነሱ በቀላሉ ትንፋሽ አየር በደንብ ስለማይንቀሳቀስ በሽታው ካለ በቀላሉ እዛ አካባቢ ያሉ ሰዎች ሊጠቁ ይችላሉ። በትራንስፖርት ቦታ ትራንስፖርት መስኮታቸው ሁልጊዜም ክፍት ቢሆን የአየር እንደ ልብ ሊዘዋወር ይችላል። ግን አንድ ታካሚ ካለ በዚህ በሽታ የተያዘ አንድ ሰው ካለ መስኮቶቹ ዝግትግት ብለው ካሉ በዛ ውስጥ የሚዘዋወረው የባክቴሪያ መጠን ከፍተኛ ስለሚሆን እነዚህም የበሽታው የመተላለፍ እድሉን ከፍ ሊያደርጉት ይችላል። የሚያሳያቸው ምልክቶች ምን ናቸው የሚለውን ስናይ ሳል፣ አክታ ያለው አንዳንዴም ደግሞ አክታው ምን ሊኖረው ይችላል? ደም የተቀላቀለ ሊሆን ይችላል እና የድካም ስሜት ይኖራቸዋል። ትኩሳት፣ ሌሊት የላብ ስሜት፣ ከፍተኛ የሆነ የክብደት መቀነስ ሊኖርባቸው ይችላሉ። በሽታው እርግጠኛ መኖር እና አለመኖሩን ለመለየት የሚደረጉ የምርመራ አይነቶች የደም ምርመራ፣ የኤክስሬይ እና የአክታ ምርመራ ሊሆን ይችላል። ከሳምባ ውጪ ከሆነ ግን እንደ ተጠቃበት የሰውነት ክፍል አይነት የሚወሰዱ የናሙና አይነቶች ሊለያዩ ይችላሉ። ይህ በሽታ በተለያዩ የምርመራ ቴክኖሎጂዎች ሊገኝ ይችላል። በሲቲ ስካን፣ በኤምአርአይ እና ሌሎች ፈሳሾች ተወስደው በሚመረመሩ የምርመራ አይነቶች ሊገኝ ይችላል። በሽታው ከታወቀ በኋላ
የሚወሰደው የመድኃኒትና የሕክምና አይነት እንደ ተገኘው የበሽታ አይነት ሊወሰን ይችላል ማለት ነው። በአብዛኛው ከ6 ወር የሚያክል ሕክምና ሊኖረው ይችላል። በተለይ ጭንቅላትና አጥንትን ከያዘ ሊራዘም ይችላል። በትክክል የተሰጠውን መድኃኒት ሰዓቱን ጠብቆ መውሰድ እና ተሻለኝ ብሎ አለማቋረጥ ቀጣይ ለሚመጣው የሕክምና ውጤት ትልቅ አስተዋጽኦ ይኖረዋል። መድኃኒቱ ሳይላመድ በትክክል ለመዳንና ጤናችንን ለመጠበቅ የታዘዘልን መድኃኒት ሳናቋርጥ በትክክል መውሰድ አለብን። ይህን በሽታ ለመከላከል ምን ማድረግ አለብን? በዋነኝነት በዚህ በሽታ የተያዘ ሰው በሚሰልበት፣ በሚያነጥስበትና በሚያወራበት ሰዓት አፉን መሸፈን ይኖርበታል። በተጨማሪም ህፃናት እንደተወለዱ የሚሰጠው የሳምባ ነቀርሳ መከላከያ ክትባት ወይንም BCG የተባለው የክትባት አይነት ልጆች እንደተወለዱ እስከ 1 ወር ጊዜ ስለሚሰጥ ይህን ክትባት በጊዜ ማስከተብ ጠቃሚ ይሆናል። የቤትን መስኮት በመክፈትና አየር እንዲዘዋወር ቢደረግ የበሽታ መከላከል ከፍተኛ እገዛ ያደርጋል ማለት ነው። እንዲሁም በማንኛውም የትራንስፖርት መስመር ውስጥ መስኮቶቻቸው እንደ ልብ አየር የሚዘዋወሩባቸው ቢሆኑ ይህን በሽታ ለመክታት ትልቅ አስተዋጽኦ ያደርጋሉ። ሕክምና ላይ ያሉ ሰዎች ደግሞ ምንድነው ማድረግ ያለባቸው? ሕክምናቸው እስከሚያልቅ ድረስ በትክክል መድኃኒቱን ሳያቋርጡ መውሰድ፣ ከዛ በላይ ያለውን የተላመደ ቲቢ የምንለውን አሁን ሰዓት አስከፊ የሆነ መድኃኒቶች እየተላመደ ያለውን በሽታ በጊዜው ለመግታት ጠቃሚ ይሆናል። በመጨረሻም ስለ በሽታው ሁኔታ ታክሞ ከዳነው ከወንድማችን አንደበት እንስማ። ላይ ትንሽ ብን የሚል ሳል ነገር ጀመረኝና ይሄ ነገር ጉንፋን ወይም ሌላው ነገር ሊሆን ይችላል ብዬ ልክ እንደተለመደው እንደማንኛውም ኢትዮጵያዊ ትኩስ ነገሮች በመውሰድ ቤት ውስጥ ለመዳንና ራሴን ለማገገም ሞከርኩ። ግን ነገሮች ሊሆኑ አልቻሉም። እየተባባሱ ሌሊት በመተኛበት ጊዜ ላብ፣ ሳሉ ላይ አከታ፣ እንዲሁ ደግሞ ክብደት የመቀነስ የሚሉት ነገሮች እየጨመሩ ሲመጡ በአካባቢ ላይ የሚገኝ አንድ የግል ክሊኒክ ሄጄ ተመረመርኩ። በዛ ሰዓት ላይ ይሄ ታይፎይድ ወይ ታይፈስ ሊሆን ይችላል ተብሎ ብዙ መድኃኒቶች ተሰጡኝ። እነኛ መድኃኒቶች ይዤ ቤት ገብቼ አሁን መድኃኒቶችን መውሰድ ጀመርኩ። እኔ ግን ልሻለኝ አልቻልኩም። ጤንነቴ ደግሞ በዛው ልክ ይበልጥ እየደከምኩ እየቀነሰ መምጣት ጀመረ። በዚህ ጊዜ አጠገቤ የነበሩ ሰዎች ሁኔታውን ያዩና ይሄ ምልክት የሚያሳየው ቲቢ ሊሆን ይችላል፣ ለምንድነው ጤና ጣቢያ ሄደህ የማትመረመረው የሚል ምክር ስለሰጡኝ ጤና ጣቢያ ሄድኩና ምርመራ አደረኩ። ስመረመር እውነትም ቲቢ ሆኖ ተገኘ። እንደ ወንድማችን ምልክቶችን በምናይበት ጊዜ ፈጥነን ወደ ጤና ተቋም በመሄድ መታከም ይኖርብናል። የዛሬው ይህንን ይመስል ነበር። በሚቀጥለው የተላመደ ቲቢና ሕክምናው የሚል ርዕስ ይሆናል። ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት ማድረግዎትን አይርሱ። አመሰግናለሁ።